ፕሬዝዳንት ትራምፕ ኢየሱስን መስለው የሚታዩበትን ምስል መለጠፋቸው ትችት በማስነሳቱ ከገጻቸው አጠፉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ምስል በትሩዝ ሶሻል ማህበራዊ ትስስር ገጽ ላይ ማጋራታቸው ተቃውሞ ካስነሳባቸው በኋላ ከገጻቸው አጠፉት። በሰው ሰራሽ አስተውሎት ወይም በኤአይ የተሰራው ምስል ዶናልድ ትራምፕ በሆስፒታል አልጋ ላይ የተኛን ታማሚ ሰው ሲያክሙ ያሳያል። በዚህ ምስል የተነሳ ከታማኝና ቀንደኛ ደጋፊዎቻቸው ጀምሮ ከሁለቱም የአገሬው የፖለቲካ ጎራ ጠንካራ ተቃውሞ ገጥሟቸዋል። ትራምፕ የማህበራዊ ትስስር ገጽ ልጥፉን ያጋሩት አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ላይ ትችት ያቀረቡትን የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፖፕ ሊዮ 14ኛን የሚተች ረዘም ያለ መልእክት ካሰራጩ በኋላ ነው። ትራምፕ ምስሉን ማጋራታቸውን አምነው እቅዳቸው ግን ራሳቸውን እንደ ሐኪም ማሳየት እንደነበር ለጋዜጠኞቹ ተናግረዋል። አሁን በተሰነዘረው ምስል ላይ ፕሬዝደንቱ ነጭ ጋውን ለብሰው በሚያንጸባርቅ እጃቸው የታመመው ሰው ግንባርን ሲነኩ የሚታዩ ሲሆን ይህም ኢየሱስ ክርስቶስ ፈውስ ሲሰጥ የሚያሳይ ሃይማኖታዊ ስዕሎች ጋር ተመሳሳይ እንደሆነ ተቺዎች ተናግረዋል። ከምስሉ ጀርባ ደግሞ የሚውለበለብ ትልቅ የአሜሪካን ሰንደቅ ዓላማ ስታቹ ኦፍ ሊበሪቲ ተብሎ የሚጠራው ሐውልት፣ ተዋጊ ጄቶች እና ንስር እንዲሁም ነርስ የምትጸልይ ሴትና ወታደራዊ መለዮ የለበሰ ወታደርም ይታያሉ። ምስሉ ከተሰረዘ ከሰዓታት በኋላ ትራምፕ ምስሉ ራሳቸውን ከቀይ መስቀል ሰራተኛ ጎን የቆመ ዶክተር አድርጎ ያሳያል ብለው እንደሚያምኑ ተናግረዋል። እንደ ዶክተር ሰዎችን የሚያሽል አድርጎ የሚያሳይ ነበር ያሉት ትራምፕ እናም ሰዎችን አሽላለሁ፣ ሰዎችን በጣም አሽላለሁ ብለዋል። ትራምፕ ምስሉን የሰረዙት ሰዎች ግራ እንዳይጋቡ ባለመፈለጋቸው እንደሆነ በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። ምስሉ እንደተለጠፈ የትራምፕና የአስተዳዳሪዎች ደጋፊዎች ናቸው የሚባሉ ታዋቂ ሰዎችን ጨምሮ በርካታ ተቃዋሚዎችን አሰምተዋል። አብዛኛው ትችት የተሰማው ሃይማኖታዊ መሰረት ካላቸው የአሜሪካ መገናኛ ብዙሃን። አወዛጋቢው የትራምፕ ምስል ከተለጠፈው የፖፕ ሊዮ 14ኛን ወንጀል ላይ ደካማ እና ለውጭ ጉዳይ ፖሊሲ መጥፎ በማለት ከተቹ በኋላ ነው። ፖፕ ሊዮ አሜሪካዊ የመጀመሪያ የካቶሊካዊት ቤተክርስቲያን ሊቀ ጳጳስ ሲሆኑ በኢራን የተከፈተውን ጦርነት በተደጋጋሚ ተችተዋል። ፖፕ ሊዮ የትራምፕን አስተዳደር ወይም የወንጌሉን መልእክት ጮክ ብለው መናገር ላይ ምንም ፍርሃት እንደሌላቸው ሰኞ ዕለት ተናግረው ነበር። ትራምፕ በዋይት ሃውስ ከጋዜጠኞቹ ጋር በነበራቸው ቆይታ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ላይ ላቀረቡት ትችት ይቅርታ አልጠየቁም። ፖፕ ሊዮ ስህተት ነገሮችን ተናግረዋል ያሉት ትራምፕ በኢራን ላይ እያደረግኩት ያለውን በጣም ይቃወማሉ። እኛ ኒውክለር የታጠቀች ኢራን አንፈልግም። በመጨረሻው ውጤት ፖፕ ሊዮ ደስተኛ አይሆኑም ብለዋል። ትራምፕ በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ የተሰራ ምስል በማህበራዊ የትስስር ገጻቸው ለጥፈው ትችት ሲደርስባቸው ይህ የመጀመሪያው አይደለም። ምድራችን ወደ ሶስተኛው የዓለም ጦርነት እያመራች ነው ወይስ የተጋነነ ስጋት ነው? አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ወደ ሁለተኛ ወር እየገሰገሰ ይመስላል። መካከለኛው ምስራቅን ያዳረሰው ጦርነት ከቀጠናው ሊያልፍ ይችላል የሚል ስጋት አጭሯል። ጦርነቱ የጎዳው ኢራንን ብቻ አይደለም። የተባበሩትን የአረብ ኤምሬትስ፣ ኢራቅ፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኦማን፣ አዘርባይጃን፣ በወረራ ስር ያለው ዌስት ባንክ፣ ቆጵሮስ፣ ሶሪያ፣ ኳታር
እና ሊባኖስ ገፈት ቀማሽ ሆነዋል። ጦርነቱ ከቀጠናው ተሻግሮ ዓለምን የሚያዳርስ ሲሆን ይችላል የሚል ፍርሃት እያስተጋባውም ለዚህ ነው። የዓለም ጦርነት የሚባለው ምን አይነት ጦርነት ነው? በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰሩ ማርጋሬት ማክሚላን ብዙዎች ጦርነት በአግባቡ ተወጥኖ የሚካሄድ እንደሆነና የጦርነቱ ተሳታፊዎችም አውቀው እንደሚገቡበት ያስባሉ ይላሉ። ከዚህ ቀደም ከተካሄዱ ጦርነቶች በመነሳት ግን ይህ ትክክል እንዳልሆነ ያስረዳሉ። የመጀመሪያው የዓለም ጦርነት ሲገልጹ በድንገት ተነስቶ ተዋጊዎችም ከተቀናቃኞቻቸውም አቅም ሳይገነዘቡ ገቡበት ይላሉ። በትምህርት ቤት እንደሚካሄድ ድብድብ ልናየው እንችላለን ሲሉ ያስረዳሉ። የኦስትሮ ሃንጋሪያዊው ንጉሥ ፍራንስ ጆሴፍ ወንድም ልጅ መገደል በአውሮፓውያኑ 1914 አንደኛው የዓለም ጦርነት እንዲነሳ አድርጓል። በሳምንታት ውስጥ የአውሮፓ ሀገር ኃይሎች ጦርነቱን ተቀላቀሉ። ኦስትሪያና ሃንጋሪ ሰርቢያ ላይ ተነሱ። ጀርመን ኦስትሪያን ስትደግፍ፣ ሩሲያ ሰርቢያን አገዘች። ፈረንሳይ ሰርቢያን ለማገድ ሩሲያን ትደግፍ ጀመር። ብሪታንያ ለክብርና ለዝናዋ ስትል ጦርነቱን ተቀላቀለች። ጦርነቱ የመላው ዓለም የሆነው በዚህ መንገድ ነው። በኪንግስ ኮሌጅ የዓለም አቀፍ ታሪክ ፕሮፌሰሩ ጆ ማይሎ እንደሚሉት የዓለም ጦርነት የሚባለው ሀያላን አገራትን ያሳተፈ ውጊያ ሲካሄድ ነው። በመጀመሪያው የዓለም ጦርነት የአውሮፓ ሀያላን አገራት ተዋግተዋል። በሁለተኛው የዓለም ጦርነት አሜሪካ፣ ጃፓንና ቻይና ገብተውበታል ይላሉ። ብዙዎችን የኢራንን ጦርነት የመካከለኛው ምስራቅ ጦርነት ብለው ነው የሚጠሩት። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ቭላዲሚር ፑቲን ሶስተኛው የዓለም ጦርነትን ጀምረዋል ብለዋል። ሞስኮ ላይ የምጣኔ ሀብትና ወታደራዊ ጫና መደረግ አለበት ብለው ያምናሉ። ፑቲን ሶስተኛው የዓለም ጦርነት ጀምሮታል ብዬ አምናለሁ። ጥያቄው ምን ያህል ግዛት ይቆጣጠራል? ማንስ ያስቆመዋል ነው ብለዋል። ሩሲያ አዲስ ዘይቤን ዓለም ላይ መጫን እንደምትፈልግና ይህም የሰዎችን ፈቃድ እንደሚጋፋም ገልጸዋል። ለዕለቱ የያዝናቸውን መረጃዎች በዚህ መልኩ አቀረብንላችሁ። ቻናሉን ሰብስክራይብ በማድረግ እንዲሁም በጎ አስተያየቶቻችሁን በኮሜንት ላይ በማጋራት ምላሹን ያድርሱን። እናመሰግናለን። አሜሪካና እስራኤል ብዙዎቹን የኢራን መሪዎችን ገድለዋል። ትራምፕ ከማን ጋር ሊደራደሩ ይችላሉ? የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሜሪካ በኢራን እያካሄደች ያለችውን ዘመቻ በሚቀጥሉት 2 ሳምንታት ውስጥ እንደምታጠናቅቅ ተናገሩ። ፓኪስታን እንዴት ትራምፕን አሳምና ሳይጠበቅ የኢራን ጦርነት አሸማጋይ ሆነች? ከአሜሪካ ጋር ለሚደረገው ንግግር ቁልፍ ሰውና ቀጣዩ መሪ ይሆናሉ የሚባሉት የኢራን አፈ ጉባኤ ማን ናቸው? አሜሪካ የኢራንን ሀርግ ደሴት ልትቆጣጠር ትችላለች እና እስራኤላውያን ላይ ጥቃት እየፈጸሙ ፍልስጤማውያንን በሞት የሚቀጣ ሕግ ጸደቀ። እነዚህንና ሌሎች ሰበር መረጃዎችን ይዘንላችሁ ቀርበናል። እናንተም ይህንን ቻናል ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና በቪዲዮ ላይ ያላችሁን ሐሳብ በኮሜንት ላይ ያስፍሩ። ወደ ቪዲዮ። አሜሪካና እስራኤል ብዙዎችን የኢራን መሪዎችን ገድለዋል። ትራምፕ ከማን ጋር ሊደራደሩ ይችላሉ? የእስራኤል ጦር ያለምንም ተጨማሪ ፈቃድ የትኛውንም የኢራን ከፍተኛ ባለስልጣን ኢላማ እንዲያደርግ መታዘዙን የእስራኤል የመከላከያ ሚኒስቴር ኢዝራኤል ካትዝ ተናግረዋል። ይህንን ያሉት ጦሩ የቴህራን የደህንነትና
የስለላ ሚኒስትሮችን አለ ላሪጂን እና እስማኤል ሃቲቢን መግደሉን ይፋ ካደረገ በኋላ ነው። ካትዝ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና እኔ ጦሩ ለደህንነትና ለውሳኔ ሰጪ አካል ቅርብ የሆነን የኢራን ባለስልጣን ያለምንም ተጨማሪ ፈቃድ እንዲያስወግድ ፈቃድ ሰጥተነዋል። ነገር ግን እነዚህ ባለስልጣናት በኢራን የስልጣን ተዋረድ ውስጥ ምን ያህል ወሳኝ ሚና ነበራቸው? አሁን አገሪቱን በበላይነት እያስተዳደረ ያለው ማን ነው? አያቶላ አሊ ሐሚኒ ጠቅላይ መሪ የተገደሉ አሜሪካና እስራኤል ጥቃት በከፈቱበት የመጀመሪያ ቀን የጠቅላይ መሪው አያቶላ አሊ ሐሚኒ መገደል ብዙዎችን ያስደነገጠ ሆኗል። የ86 ዓመቱ አዛውንት እንደ ኤሮፓውያን አቆጣጠር በ1979 የኢራን እስላማዊ ሪፐብሊካን የመሰረቱት አያቶላ ሩህላህ ሐሚኒን ከተኩ በኋላ ለ3 አስርት ዓመታት ያህል አገሪቱን መርተዋል። ሐሚኒ የአገሪቱ ጠቅላይ መሪ፣ የጦር ጀነራሎች እንዲሁም የአብዮታዊ ዘብ ዋና አዛዥ በመሆን በኢራን ውስጥ ከፍተኛውን ስልጣን ነበር። ምንም እንኳን ማንኛውንም ፖሊሲ ውድቅ ማድረግና ባለስልጣንን በፈቃዳቸው መሾም ቢችሉም አምባገነን የሚባሉ መሪ አልነበሩም። ሩቢዮ የአሜሪካ በሚቀጥሉት 2 ሳምንታት ውስጥ የኢራንን ጦርነት እንደምታጠናቅቅ ገለጹ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ አሜሪካ በኢራን እያካሄደች ያለችው ዘመቻ በሚቀጥሉት 2 ሳምንታት ውስጥ እንደምታጠናቅቅ ተናገሩ። የጦርነቱ ዓላማዎች እየተሳኩ መሆናቸውንና ከተያዘላቸው ጊዜ በላይ ፈጥነው መከናወናቸውን በፈረንሳይ በተካሄደው የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ማጠናቀቂያ ላይ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ኢራን አጥብቃ ትፈልገዋለች ሲሉ የሚናገሩትን የሰላም ድርድር በመጥቀስም ከሀገሪቱ መልእክቶች መምጣታቸውን፣ ነገር ግን አገሪቱን የሚወክል ማን እንደሆነ ግልጽ አለመሆኑን ተናግረዋል። ኢራን ከአሜሪካ ጋር የተጀመረ ምንም አይነት ንግግር የለም ስትል አስተባብላለች። አሜሪካና እስራኤል የዛሬ ወር የካቲት 21 2018 ዓ.ም በኢራን ላይ ጦርነት ከከፈቱ ወዲህ በርካታ የቴህራን ከፍተኛ ባለስልጣናትን ገድለዋል። ይህ በእንዲሁ እንዳለ አሜሪካ ወታደሮቿን ወደ አካባቢው እየላከች መሆኑ ሩቢዮ ጨምረው ተናግረዋል። ትራምፕ ከፍተኛ ባለስልጣናቶቻቸው በኢራን እያደረጉ ያለው ዘመቻ ከ4 እስከ 7 ሳምንታት እንደሚቆይ በተደጋጋሚ ተናግረዋል። 4ኛው ሳምንቱን እየጨረሰ ያለው የኢራን ጦርነት ሲያልቅ የተደረገው የሩቢዮ ንግግር ቀደም ሲል ከተጠቀሙበት ጊዜ ገደቦች ጋር አብሮ የሚሄድ ይመስለኛል። ፓኪስታን እንዴት አሳምና ሳይጠበቅ የኢራን ጦርነት አሸማጋይ ሆነች? በዚህ የመካከለኛው ምስራቅ ጦርነት ውስጥ ፓኪስታን ራሷን በአደራዳሪነት ማቅረቧ ብዙዎችን አስገርሟል። ግን ምናልባት ሊያስገርም አይገባ ይሆናል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የፓኪስታን መከላከያ ዋና አዛዥ ፊልድ ማርሻል አሲም ሙሃር ወዳጅ ናቸው። ትራምፕ በተደጋጋሚ ተወዳጅ ፊልድ ማርሻል ብለው ይጠሯቸዋል። እንዲሁም ሙኒር ኢራንን ከአብዛኛዎች በተሻለ ሁኔታ እንደሚያውቋት ቀደም ሲል ተናግሯል። ኢራን የፓኪስታን ጎረቤት ብቻ ሳትሆን 900 ኪሎ ሜትር ወይም ከዚያ በላይ ድንበርም ትጋራለች። ነገር ግን ሁለቱ ሀገራት ድንበር ከመጋራት ባሻገር ጥልቅ የባህልና የሃይማኖት ትስስር ያለው የወንድማማች ግንኙነት አላቸው። ከዚህ ሁሉ በላይ ደግሞ የአሜሪካ የአየር ኃይል የጦር ሰፈሮች በአገሪቱ ውስጥ የለም። ከአሜሪካ ጋር ለሚደረገው ንግግር ቁልፍ ሰው እና የቀጣዩ መሪ ይሆናሉ የሚባሉት የኢራን አፈ ጉባኤ
ማን ናቸው? አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ወዲህ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋላባፍ የሚጫወቱት ሚና እየጨመረ ነው። ከአሜሪካ ጋር በሚደረገው ንግግር ኢራንን ወክለው እንዲደራደሩ ኃላፊነት እንደተሰጣቸው ተገልጿል። አፈ ጉባኤው ጋሊባፍ እና የውጭ ጉዳይ ሚኒስትሩ አባስ አራግቺ ከእስራኤል የግድያ ዝርዝር ውስጥ እንደወጡም የዜና ወኪሉ ሮይተርስ የፓኪስታን ምንጮችን ጠቅሶ ዘግቧል። ምንጩ እስራኤሎች ትክክለኛ አድራሻቸው አላቸው፣ ሊገድሏቸውም ፈልገው ነበር፣ እነርሱ የሚወገዱ ከሆነ ለንግግር የሚቀመጥ ማንም ሰው እንደሌለ ለአሜሪካ ተናገረ፣ አሜሪካም እስራኤሎች እንዲተዉት ጠየቀች ሲሉ ተናግሯል። በኢራን እና አሜሪካ መካከል የሚደረገው ንግግር ከሚያሳልጡ አሸማጋዮች አንዷ ፓኪስታን ነች። የ64 ዓመቱ አፈ ጉባኤ በኤክስ ገጻቸው ጠላቶች መሬታችንን የመከላከል ቁርጠኝነትን እንዳይፈትኑ ሲያስጠነቅቁ እንዲሁም የማያባራ ጥቃት እንደሚፈጸመው ሲዝቱ ነው የከረሙት። ይኸው ቢሆን ግን የተወሰኑ የአሜሪካ ባለሥልጣናት ፖለቲከኛውን ለንግግር የሚያመቹ ሰው አድርገው እንደሚቆጥራቸው የአሜሪካው የዜና ምንጭ ፖለቲካ ዘግቧል። ጋላቢፍ ከዚህ ቀደም በተደጋጋሚ ለፕሬዝደንትነት ተወዳድረው አልተሳካላቸው። ባለፈው አንድ ወር ውስጥ አሜሪካና እስራኤል በፈጸሟቸው ጥቃቶች በርካታ ከፍተኛ አመራሮች መገደላቸውን ተከትሎ ግን እየጓሉ መጥተዋል። የእስላማዊ አብዮታዊ ዘብ አመራሮች ጋር ያላቸው የጠበቀ ግንኙነት በተለያዩ የመንግሥት መዋቅሮች ውስጥ ያካበቱትን ልምድ እንዲሁም ተማራጅ ወግ አጥባቂነታቸው ወደ አዲስ የሥልጣን ደረጃ ሊያሸጋግራቸው እንደሚችል ይገመታል። አሜሪካ የኢራንን ሀርግ ደሴት እንዴት ልትቆጣጠር ትችላለች? የአሜሪካው ፕሬዝደንት ዶናልድ ትራምፕ በሰሜናዊ ባህረ ሰላጤ በሀርግ ደሴት የሚገኘውንና ኢራን ነዳጅ ለውጭ ገበያ የምትልክበት ቁልፍ መተላለፊያን ለመቆጣጠር ወታደሮችን ሊልኩ እንደሚችሉ ተናግረዋል። ከዚህ ጀርባ ያለው ምንድን ነው? እንዴት ይሰራል? እና ምን አደጋዎችስ አሉት? የሀርግ ደሴት ለረጅም ጊዜ ኢራን ወደ ቀሪው ዓለም የምትልከው ነዳጅ ዋና መዳረሻው መተላለፊያ ሆኖ ቆይቷል። ደሴቲቱ በባህር ዳርቻ ላይ የምትገኝ ሲሆን ወደ 2 ሚሊዮን በርሜል መጫን የሚችሉ በጣም ግዙፍ ድፍድፍ ነዳጅ ተሸካሚ መርከቦች ላይ ለመጫን የሚያስችል ጥልቅ የውሃ ክፍል አላት። ወደ 90 በመቶ የሚሆነው ኢራን ለውጭ ገበያ የምታቀርበው ነዳጅ በሀርግ ደሴት በኩል ያልፋል። እንደ ኤሮፓውያን አቆጣጠር በ1980ዎቹ ቴህራን ከኢራቅ ጋር ጦርነት ባካሄደችበት ወቅት በኢራቅ አየር ኃይል ተደጋጋሚ የቦምብ ድብደባ ደርሶበታል። በአሁን የመካከለኛው ምስራቅ ጦርነት ደግሞ እንደ ኤሮፓውያን አቆጣጠር መጋቢት 13 አሜሪካ በደሴቲቱ ላይ 90 ወታደራዊ ኢላማዎችን ደብድባለች። ሆኖም የነዳጅ መሠረተ ልማቱን ከጥፋት አድናዋለች። አሜሪካ የሀርግ ደሴትን ለመውረር ከወሰነች እርምጃዎች ኢራን የዘጋችውን የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ የባህር ወሽመጥ እስክትከፍትና የዋሽንግተንን ጥያቄ እስክትቀበል ድረስ ወደ ውጭ የምትልከውን ነዳጅ በማቋረጥ ጫና ለመፍጠር የታሰበ ጊዜያዊ እርምጃ ሊሆን ይችላል። የኢራን አገዛዝ ያለውን ጽናት እና እምቢተኝነት ከግምት ውስጥ በማስገባት ይሳካል የሚለው በጣም አጠራጣሪ ነው። እስራኤላውያንን ላይ ጥቃት የፈጸሙ ፍልስጤማውያንን በሞት የሚቀጣ ሕግ ጸደቀ። የእስራኤል ፓርላማ ከባድ የሽብር ጥቃቶችን ፈጽመዋል ተብለው የሚፈረድባቸው ፍልስጤማውያን በቀጥታ በሞት እንዲቀጡ የሚያደርግን ሕግ አጸደቀ። የተለያዩ ተቋማት ሕጉ አድልዎ የሚፈጥር ነው ሲሉ የተቹ ሲሆን በርካታ የአውሮፓ ሀገራት ደግሞ የዲሞክራሲ መርሆችን ሊያዳክም እንደሚችል አስጠንቅቀዋል። ሕጉ በእስራኤል ወታደራዊ ፍርድ ቤቶች የሽብርተኝነትን ድርጊቶች ተብለው የሚታሰቡ
ከባድ ጥቃቶችን ፈጽመዋል ተብለው የተፈረደባቸው የፍልስጤማውያን እስከ 190 ቀናት ሊራዘም እንዲችል ሆኖ በ90 ቀናት ውስጥ በስቅለት እንደሚቀጡ ይደነግጋል። በንድፍ ሐሳብ ደረጃ በሕጉ መሠረት አይሁድ እስራኤላውያንም ቅጣቱ ሊፈጸምባቸው ቢችልም በተግባር ግን ተፈጻሚ አይሆንባቸው። ምክንያቱ ደግሞ የሞት ቅጣት ሊፈጸም የሚችለው የጥቃቱ ዓላማ የእስራኤልን መንግሥት ሕልውና ውድቅ ለማድረግ ብቻ ከሆነ ነው። ሕጉ በቀኝ አክራሪዎች ጠንካራ ግፊት የተደረገበት ሲሆን የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጋቪር ዋነኛ አቀንቃኝ ናቸው። በፓርላማው ድምፅ ከተሰጠ በኋላ በኤክስ ገጻቸው ላይ ታሪክ ሰራን፣ ቃል ገብተናል፣ ፈጽመናል ሲሉ ጽፈው ነበር። የዕለቱን መረጃዎችና ሰበር ዜናዎች እንደሚከተለው አቀረብንላችሁ። ከቀሪው ዝግጅቶቻችን ጋር መልካም ጊዜን እየተመኘን ቻናሉን ሰብስክራይብ እንዲያደርጉ በትህትና እንጠይቃለን። ቸር ያገናኛል። U.S. President Donald Trump says he and Iran have agreed to a ኢራን መሪዎቿን ባጣሽ ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች? የአውሮፓውያኑ 1979ን አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከ4 አስርት ዓመታት በላይ እጅግ አስከፊ የሚባል ጊዜ እያሳለፈ ነው። ዩናይትድ ስቴትስ እና እስራኤል በጋራ በከፈቱት ጥቃት ጠቅላይ መሪው አያቶላ አሊ ኻሜኒ እና ሌሎች ከፍተኛ የጦር አዛዦችን ተገድለዋል። ቁልፍ መሠረተ ልማቶችም ወድመዋል። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂ እና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ ይሞግታሉ። ለመሆኑ ይህ ኢራን መንግስት እንዴት ነው የተቋቋመው? ከሌሎች የመካከለኛው ምስራቅ አገሮች የሚለየው እንዴት ነው? ሲቆረጥ መልሶ የሚያቆጠቁጥ መዋቅር። የኢራንን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራል። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምህሮዎችን፣ የልሂቃን አንድነትን እና የተበታተነ ተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንዱ ቅርንጫፉ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጅየም በሚገኘው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶይስ። የጠቅላይ መሪው የአሊ ኻሜኒ ልጅ ሙጅተባ ኻሜኒ አባታቸው ከተገደሉ ከሳምንት በኋላ ተተኪ ሆነው ለመንበሩ ተሰይመዋል። የአባታቸውን የጠንካራ አገዛዝ እንደሚቀጥሉ በሰፊው ይጠበቃል። ዘርፈ ብዙ አምባገነንነት። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብፅ እና ሶሪያ ካሉ የቀጠናው አገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎች እና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ መቀመጫውን በቴህራን ያደረገው የፈረንሳይ የኢራን የምርምር ተቋም
የቀድሞ ዳይሬክተር በርናርድ ሁርኬድ ተናግረዋል። ስልጣን በብዙ ማዕከላት ተከፋፍሏል። የሃይማኖት አባቶች፣ በጦር መሪዎች እና በትላልቅ የኢኮኖሚ ክፍሎች። ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በሕግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለው እና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤትን ይጠቅሳል። ይህ ደግሞ የትኛውም ቡድን በመንግስት ላይ ከባድ ፈተና የመፍጠር ዕድሉን የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ ዕድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎቹ ለእስላማዊ ሪፐብሊኩ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች በአገሪቱ ምክር ቤት ተመርምረው የሚያልፉበት ነው። የአብዮታዊ ዘብ ሚና ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናን ይሰጣሉ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ US President Donald Trump says he and Iran have agreed to a ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካ እና የኢኮኖሚ ኃይል ሆኗል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚሊሻ ቡድን አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደጋግሞ አሳይቷል። ቡሶይስ ይህንን ታማኝነት ከርዕዮተ ዓለም ጋር ያያይዙታል። ይህ በሺዓዎች እና እንደ ሐማስ እንደ ሄዝቦላ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድ ይችላል ብለዋል። የኢራን ምክትል የመከላከያ ሚኒስቴር ሬዛ ታላይኒኒክ በቅርቡ ባደረጉት ቃለ ምልልስ አንዳንዱ የአብዮታዊው ዘብ አዛዥ 3 ተተኪዎች አሉት። በዩናይትድ ኒውክለር ኢራን የምርመራ ኃላፊ የሆኑት ካሳራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በፈጸመው ጥቃት ወቅት የኢራቅ ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋል ብለዋል። የትብብር መረቦችና የልሂቃን ጥምረት የኢራን ኢኮኖሚ ዋና ዋና ክፍሎች እንደ ቦኒሊያድስ ባሉ ከመንግስት ጋር በተያያዙ ድርጅቶች ቁጥጥር ስር ናቸው። ቦኒዲያስ በኢኮኖሚ ውስጥ በሺዎች የሚቆጠሩ ኩባንያዎችን ባለቤትነት የያዘ ድርጅት ነው። እነዚህ ተቋማት ለስርዓቱ ታማኝ ለሆኑ ክልሎች የሥራ ዕድሎችንና ጨረታዎችን ይሰጣሉ። አብዮታዊ ዘብን ጨምሮ ከታም አልባንያ የተሰኘው ተቋም ይህንን የትብብር የንግድ ስርዓት ያጠናክራሉ። የምዕራባውያን ማዕቀቦች የኢራንን ኢኮኖሚ ክፉኛ ቢጎዱም እነዚህ ጥምረቶች ልሂቃንን ለማገልገል እና በስርዓቱ ህልውና ውስጥ ያላቸውን ድርሻ ለመጠበቅ ይረዳሉ ሲሉ ባለሙያዎች ይሞግታሉ። እንደ ቡሶይስ ገለጻ ከሆነ ስርዓቱ በጣም ጠንካራ ስለሆነ ምንም አይነት ክህደት አንመለከትም። ርዕዮተ ዓለምና የአብዮት ውርስ ሃይማኖት ስልጣንን በመጠበቅ ረገድ ትልቅ ሚና ይጫወታል። አብዮቱ የመንግስትን የዓለም እይታን በመቅረጽ የሚታወቅ የሃይማኖት የፖለቲካና የትምህርት ተቋማትን መረብ ፈጥሯል። በጣም የቆየ በጣም ጠንካራ የርዕዮተ ዓለም የቢሮክራሲ የአስተዳደር መዋቅር ያለው በመሆኑ ስርዓቱን ጠንካራ ያደርገዋል ይላሉ ቡሶይስ።
ርዕዮተ ዓለም እንደ እውነተኛ የአንድነት የሙያ እና የሥራ ምንጭ ሆኖ ያገለግላል ሲሉ ይከራከራሉ። የተከፋፈለው ተቃዋሚ በታሪክ የኢራን ተቃዋሚዎች የተከፋፈሉ ናቸው። እነዚህም የተሃድሶ አራማጆችን፣ የግራ ዘመም ቡድኖችን፣ እንደ ኢራን ብሔራዊ ምክር ቤት ያሉ የዲያስፖራ እንቅስቃሴዎችን እና የተለያዩ የጎሳ ድርጅቶችን ያካትታሉ። ይህ መከፋፈል ለረጅም ጊዜ የቆየ ነው ሲሉ በአውሮፓ የውጭ ግንኙነት ምክር ቤት ከፍተኛ የፖሊሲ ባልደረባ የሆኑት ኤሊ ጌራማዬህ ይገልጻሉ። ከአብዮቱ በኋላ የፖለቲካ ፓርቲዎችን ስለመፍጠር የሚደረገው ክርክር ወደ ጎን ተብሏል ይላሉ። ኢራን በ1980 ከኢራቅ ጋር ጦርነት ጀምራ ለ8 ዓመታት መዝለቁ አንደኛው ምክንያት መሆኑን ያነሳሉ። እነዚህ ቡድኖች በተለያዩ ጊዜያት በአገዛዙ እና በጠንካራ አጀንዳዎቹ ተገድለዋል፣ ተፈርዶባቸዋል ወይም ታስረዋል ብለዋል። ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄ እና በ2002 የማህሳ አማኒን ሞት ተከትሎ የተካሄዱት ሰልፎች በስርዓቱ ላይ ከፍተኛ ተቃውሞ ቀስቅሰዋል። እነዚህ ተቃዋሚዎች አመራር አልነበራቸውም፣ ከባድ የመንግስት ክንድም አርፎባቸዋል። ዘንድሮ እና ባለፈው ዓመት የተደረጉት የተቃውሞ ማዕበሎች ግን በሟቹ የሻህ መሪ ልጅ ያቀረቡትን ጥሪ ተከትሎ የተካሄደ ነው። ኢራን በክልሉ ውስጥ ካሉ እጅግ ዘመናዊ የክትትል ስርዓቶችን ትጠቀማለች። የኢንተርኔት መዘጋት በሰው ሰራሽ አስተውሎት US President Donald Trump says he and Iran have agreed to a በውጭ ሀገር ያሉ አንቂዎችን ኢላማ አድርገዋል። እየተሸረሸረ ያለው ተስፋ ለዓመታት በርካታ ኢራናውያን በአፍጋኒስታን እና በኢራቅ የነበረውን የአሜሪካ መራሹ ጣልቃ ገብነትን ውጤት ከተመለከቱ በኋላ የአገዛዝ ለውጥ እንዲኖር ያላቸው ፍላጎት መመናመኑን ጌራማዬህ ይገልጻሉ። የአረብ አብዮቶች መዘዝም ጥንቃቄውን የበለጠ እንዳጠናከረው አክለዋል። ይህ ስሌት ግን አሁን ተቀይሯል። ብዙ ኢራናውያን መንግስት ከሥራ ፈጠራ እስከ ንጹህ ውሃ ያሉ መሠረታዊ ፍላጎቶችን መስጠት እንደማይችል ከማሰባቸው በላይ ተቃውሞን ለማፈን ጭካኔ የተሞላበት ኃይል መጠቀም እየጨመረ መጥቷል። በጥር ወር በአገሪቱ ከታዩት ትልልቅ ሰልፎች በኋላ በሺዎች የሚቆጠሩ ሰዎች የተገደሉበት አዲስ ተቃውሞ ይህንን ለውጥ አፋጥኖታል ሲሉ አክለዋል። ሁርኬድ በኢራናውያን እና ለስርዓቱ ባላቸው አመለካከት መካከል የትውልድ ክፍተት እንዳለ ገልጸዋል። የተማሩት እና በማህበራዊ ሚዲያ ዓለም አቀፍ ሁኔታዎችን የሚከታተሉት ወጣት ኢራናውያን አገዛዙ ሙስና የተሞላበት ጨቋኝና የማይገባቸው አድርገው ይመለከቱታል በማለት ይሞግታሉ። ሁሉም አገዛዝ መጨረሻ አለው። ተንታኞች እንደሚሉት አምባገነን ስርዓቶች የሚወድቁት 3 ሁኔታዎች ሲጣመሩ ነው። እነሱም ህዝባዊ ንቅናቄ፣ የገዢው ልሂቃን መከፋፈል እና የጸጥታ ኃይሎች መኮብለል ናቸው። ባለፉት ጊዜያት በኢራን በአብዛኛው የመጀመሪያውን አጋጣሚ የነበረ ቢሆንም ቀሪዎቹ 2 አለመኖራቸውን ባለሙያዎች ይገልጻሉ። ሁርኬድ የኢስላማዊ ሪፐብሊክ ፍጻሜ የማይቀር ነው ብለው ቢያምኑም በቅርቡ ይሆናል በሚለው ላይ ግን ጥርጣሬ አላቸው። ሁሉም አገዛዝ መጨረሻ አለ። ዋናው ጥያቄ የጊዜው ቅድመ ተከተል ጉዳይ ነው። የአያቶላ አሊ ኻሜኒ ሞት ለገዢው አገዛዙ ትልቅ ጉዳት እንደሆነ ይከራከራሉ። እንደሱ ያለ ሌላ ሰው አይኖርም። የእሱ ተተኪ ኻሜኒ የነበረውን አይነት ስልጣን በፍጹም አይኖረውም። ቡሶይስ ግን ተቃራኒው ተፈጥሮ ልክ እንደ ሰሜን ኮሪያ ወይም ኩባ አደገኛ አገዛዝ ሊተካ ይችላል ብለዋል።